ኮሪደር ልማት መጀመሪያ ሁሉም ዘማች ነበር። ህዝብ ተፈናቀለ፣ ታሪክ ተበላሸ፣ ይሄ እንደዚህ ሆነ፣ ይሄ እንደዚህ ሆነ፣ ሁሉም ውርጅብኝ ነበር ሲያወርድ የነበረው። በሂደት የመንግስት ሁኔታውን የያዘበት በተለይም ደግሞ ጠቅላይ ሚኒስትራችን ሁኔታውን የያዙበትን ሁኔታ እየተረዳ ሲመጣ በእርግጥም አካባቢን ሀገርን እንደ ሀገር የሚቀይርበት ሁኔታ ሲረዳ ይሄ ነገር ለካ እንዲህ ነው ብሎ ሰው እንዲረዳ የቻለበት ሁኔታ አለ። ስለዚህ በአንድ በኩል ሰርተ እያሳየ በሌላ መልኩ ደግሞ ህገወጥ የሆነውን የሰፋውን የፖለቲካ ምህዳር በመጠቀም የተዛባ የተሳሳተ መረጃ የሚረጩትን ህግ ላይ ተመስርተ ህጋዊ እርምጃ በመውሰድ በሌላ መልኩ ደግሞ በሶስተኛ ደረጃ ቀዳሚ የሆኑ መረጃዎችን በህብረተሰቡ እንደየ ወቅቱና እንደየ አስፈላጊነቱ እና እንደየ አካባቢ ሁኔታ እየሰጠ የምትሄድበት ሁኔታ በመፍጠር ብቻ ነው የድህረ እውነት ዓለም የፖለቲካ ሁኔታን መግራት የሚቻለው። ያው ስሙም እንደሚያመለክተው የድህረ እውነት ማለት ሰዎች ከእውነት ባሻገር ከፋክት ከሆነው ነገር ይልቅ ያልሆነው ውሸቱን ለመስማት የሚጓጉበትና ቶሎ ብሎ እሱን የሚቀበሉበት ሁኔታ ማለት ነው ድህረ እውነት። ይሄ ነው። ይሄን የሰዎችን የሶሻል ሚዲያ አጠቃቀም ሊትሬሲውን በማሳደግ ለሰዎች ደግሞ ከፋክቶች እንዲማሩ ሁኔታዎችን በማሳየት ሚዲያዎች ኃላፊነት በተሞላበት ግለሰቦች ኃላፊነት በተሞላበት አኳኋን እንዲሰሩ በማድረግ የኮሚኒኬሽን እና የሚዲያ መንገዶቻችንን ደግሞ ዓላማ ተኮር የሆኑ እንዲሆኑ በማድረግ ችግሩን ማቃለል ነው እንጂ ቶታሊ ይሄ ነገር ያጠፋናል ብለን ብንዘጋ ነገ ደግሞ ሌላ ዓለም ይፈጠርና ለዛም አዲስ እንሆናለን ማለት ነው። ስለዚህ ያለው ኦፕሽን ያለውን ነባራዊ እውነት ነው ብሎ ተቀብለው ይሄ ነባራዊ እውነት ደግሞ የኛን የሳሳውን እሴት የሰፋውን ይሄ የጽንፈኝነት ከምንጩ ሃይማኖትም ይሁን አካባቢም ይሁን ዘርም ይሁን የሆነ ጎሳም ይሁን ይሄን የበለጠ በመጠቀም የሚያሰፋውን ነገር አንድ በኩል ፕራክቲካል የሆኑ ውጤቶችን በማሳየት በሌላ መልኩ ደግሞ ተገቢውን መረጃ በወቅትና በጊዜ በመስጠት በሶስተኛ ደረጃ ቀደም ብዬ እንደገለጽኩኝ ህብረተሰቡን በስፋት በማስተማር ከልምድም በማስተማር እና የህግ በላይነትን ሚዲያዎችም ህግን አሰራርን ጠብቆ እንዲሄዱ በማድረግ መግራት የሚቻልበት ሁኔታ መፍጠር ያስፈልጋል።